ማን የሴት ልጅ ቆዳ ከምንድን ነው እናንተ አይበርዳችሁም? ወለሽ እኔ አሁን ከቤት ስወጣ አንድ 2-3 ልብስ ብቻ ነው ለብሼ የምወጣው። ቅምጻት ሙሉ ለብሼ በወጣ ደስ ይለኛል። ላኪን ስወጣ ማያቸው ሴቶች ከደ ይገርመኛል። እነዚህ ልብሳቸውን ረስተው ነው ከቤት ይወጡት። ወላ እነዚህ ጠራዛ መሆን ነው ፈልገው ነው። እሺ አበል ልብስ ይሽካል። ልብስ ልበሱ። ያኒ አሁን ወንድ ልጅ ተራ ልብስ እንደዚህ አጭር ምናምን መልበስ አያስፈልግም። ብረት ብትለብሽ ያይሻል። ለራሴ ነው የምለብሰው ምናምን አትበይ። ለራስሽ የምትለብሽ ከሆነ ብርዱን ፈርተሽ በደንብ ልበሽ። እኔ ቲክቶክ ክሬቲቭ ላይ ያየሁት እኔ አውቃለሁ የውጭ ሰውን መምሰል እንፈልጋለን፣ ውጭ የሚለብሱትን ፋሽን ማድረግ እንፈልጋለን። ላኪን እነሱ እኮ ኑሮ ጨርሰው ቤታቸው ውስጥ መብራት አለ፣ ውሃ አለ፣ ዋይፋይ አለ። ከዛ ሲደብራቸው አዲስ ነገር መፍጠር ስለሚፈልጉ የሆነ ነገር እንደዚህ ያመጣሉ። ናህና ኑሮ የለንም ለምንድን ነው እንደዚህ የምትለብሱ? ደረጃ ያለው ወንድ ባህሪያቶች፣ አንደኛ ደረጃ ያለው ወንድ ሰላሙን ይጠብቃል። ማንም ሰው መጥቶ ሰላሙን እንዲበጠብጥበት አይፈልግም። ሁለተኛ ደረጃ ያለው ወንድ ክብሩን ይጠብቃል። ክብሩን በማይመጥኑ ሰዎች ቦታ በማይመጥኑ ቦታ ላይ አይገኝም ቢሞት። ሶስተኛ ደረጃ ያለው ወንድ የገነባውን ሪሌሽንሽፕ ያከብራል። አራተኛ ደረጃ ያለው ወንድ ቃሉን ይጠብቃል። አምስተኛ ደረጃ ያለው ወንድ ስሙን ይጠብቃል፣ ሬፒቴሽኑን ይጠብቃል። ቅንነት ምን ሆነሽ ነው ቅንድብሽን ካላችሁኝ ጌም ተቀጥቼ ነው እና ዩቲዩቤን ቅንነት ብላችሁ 6000 ሰብስክራይበር ያለው ሰብስክራይበር ዳለቶ ፎቶቹ ዳለቶ ቴክስቱን አትመለስ ቢነግርህ አታርል ለኔ ለንገር ዳለቶ ስቶሬጅን አታጣ መተመለስ አትመለስም። ዳለቶ ቴክስቱንም ፎቶ ሁሉንም ዳለቶ አባ እንደውም ሂድና ተኛ በላቡ ይጣል እሱ ለማንም በላይ እንቅልፍን አትጣም ለምካር እንደውነት ተኝበት። ምን ሆነ ነው ጋሽ? ምን ሆነ ነው? ክላስ ቀይሬ በቃ እኔ መማር አልፈልግም። ለምንድን ነው? በቃ እኔ መማር አልፈልግም። እናቴን እጅ በግዝ ይሻለኛል። መማር አልፈልግም። ምን ተፈጥሮ? የክላሱ አለቃ እንደሆንኩ ታውቃለህ ጋሽ? አውቃለሁ። ተማሪው ሊገለኝ ነው። ምን አርገው? ቦምብና ድንጋይ አልወረውሩብኝ። ምን መሳሪያ ያለውን ስመጣ ራሱ ምን አርገው ብለው? አዲስ የገባሽ ተማሪ አለች በግማሽ ሴሚስተር። ማነሽ ደግሞ? ከሷ ጋር ካልተቀመጠን አንድ ወንበር ብለው 14 ተማሪ እስካሁን ተመዝግቧል። እኔ ምን ላድርግሽ? 14 እንደውም እቺ ታለፈችው እቺ አዎ እቺ ነው እቺ ወይ አታምር ወይ አታፍር። ለዚህ እኮ ነው ለዚህ ብለው አዎ ለዚህ ብለው በቃ እንስቅ እንግዲህ እኔም ደግሞ 15ኛ አድርገህ ተመዘገበኝ። 15ኛ? ኧረ አልመዘገብም ጋሽ። ለምን? እኔስ 15 አንተ ተመዘገብ። ቴክኖሎጂ በፍጥነት እያደገ ነው ይላሉ። ግን አብዛኛው ቴክኖሎጂ በፍጥነት የሚያድገው ለኛ ሬጉላር ሰዎች ማያገባን ማይጠቅመን ነገር ነው። ይሄ ሮቦት ኤአይ ምን አገባን እኛ? ምን አገባን? ይልቅስ ጥያቄ ለምንድን ነው የሰው ጠረን ሶሻል ሚዲያ ላይ ማይደርሰን? እኔ ቪዲዮ ሰርች ስለቅ ድምጼን ሰሙታላችሁ፣ መልኬን ታዩታላችሁ፣ ግን ጠረን ያደርሳችሁ ምን እንደምሸት አታውቁም። አሁን ስታዩኝ ፋ ያለብኝ ያማረብኝ ይመስላል። ብታሸቱኝ ኖሮ ደግሞ ብታሸቱኝ ኖሮ የተቀበሹት እናቴ ፌንት ነው የሚያስነቅላችሁ። እና እንዴት ነው እንደዚህ አይነት የሚጠቅሙን ነገሮች የማይሰለጡት? ማን ነው ኢሎን መስክ ባለፈው የዛሬ 5-10 ዓመት ሰማይ ላይ የሚበር መኪና ይመጣል አለ። አባቴ እንኳን ሰማይ ላይ መሬት ላይ የሚሽከረከሩ ራሱ አልቻልነውም። ይልቅስ የሚጠቅመን ነገር የሰው ጠረን ሶሻል ሚዲያ ላይ ማወቅ አለብን። አንድ ሰው ቪዲዮ ሰርቶ ሲለቅ ሶሻል ሚዲያ ላይ ምን እንደሚሸት ማወቅ አለብን። ለማንኛውም ዛሬ አዲስ ሽቶ ከፍቼ ሽቶ የሌለ አይደል ቴክኖሎጂ እስከሚሰለጠን ስቲንኩ ከደረሳል እንኳን ደስ አለ። ሰግጥን አስወግደናታል። እኔ ምንም ከግለሰቦች ጸብ እንደሌለኝ ታውቃላችሁ። የአይዲያ ጥቃት ነው የደረሰብን። እኔ እዚህ ፊቴን የማሳየው ወድጄ አይደለም። ላይፌን ኤክስፒሪየንስን የማወራው ወጣቱን እንዳስተውል። ይሄ እንዲህ ነው ያ እንዲህ ነው ይሄ ገጥማል ሱስ እንዲህ ነው ምን እያልኩ መለፈልፈው ነቃ ብሎ እንዲሄድ እንጂ ሰግጦ ደድቦ የሚሄድበትን ፋዛ አይደለም። ስለዚህም ነው ስለዚህ ቶፒክ ማውራት የጀመርኩት። እኔ ቀጥታ ጥቃት ነው ብዬ ነው ያየሁት። እኔ ሶሻል ሚዲያ ላይ መምጣት የምፈልግ ሰው አልነበርኩም። ግዴታ አለብኝ እና ኤክስፒሪየንስ ሼር የማድረግ ግዴታ አለብኝ በማለት ነው። ስለዚህ አሁንም ቢሆን ደድብ ሰግጥ ወይንም ሴቶችን ደግሞ ስትባልጊ ነው የሚያልፍልሽ የሚለውን ያዩትን ሜሴጅ ወገቡን አስሮ የሚናገር ሰው ካለ እዛ ወገብ ላይ ቅማን እንደምሆን ቃል ገባለሁ። ምንም ችግር የለብኝም። 10 ሰው ይዤ 10 ዓመት አወራለሁ against that idea። ግለሰብ ጋር አይደለም ንግግራችን፣ ከሐሳብ ጋር ነው። ሐሳብ ያድጋል።
ሀሳብ ለልጅ ይተላለፋል። አጉል ከሆነ አጉል ሆነን እንቀራለን። መልካም ቀን ጋይስ። ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለ። ወዴት ነው የምከሪው? በል እኔ እስከ ቤተሰቦች እናትና አባቴ ሳይቀሩ ሰግጡ ብዬ ከተናገርኩ በኋላ ሰግጥ የሚለውን ብንተው ይሻላል። የምርህን ነው? ኧረ አታስቀኝማ። እንዲህ ያለ ዘመድ ያዝማድ ቀርቷል። እንዲህ ካልሰገጣችሁ ከእንግዲህ በኋላ እያልኩ ሰግጡ ፈምሱ እያልኩ አንተም መኪናህን ላስ ካረክ በኋላ ይህን ሰግጡ ብንተው እኛ ተመችቶናል። ሰውዬ አትጨቃጭቀን፣ ተመችቶናል። እንሰግጣል፣ እንፈምሳል እንዲህ እና ማለት ነው። ወዴርክም ጠላሃትም አንተም ትሰግጣታለህ፣ እኛም እንሰግጣታለን። ወዲህ ኋላ የሚባል ነገር የለም። የምን ማቆም እንዲህ ሰግጡ ብሎ ካዘዙ በኋላ እኔ ስንቱን ሰው ሰግጡ ብዬ አሁን አቁም ብሏቸውስ ምን ይሰማቸዋል? ለሞራላቸው እንኳን አታስብም እንዲህ። አንተም የትማከሪያትም እኛም የትማከሪያትም አብረን እንሰግጣለን። ተናግሬያለሁ። ስወድም ስነሳ ሳገኝና ሳጣ አልተለየችኝም ፍቅሬን አስበልታ ሲያዥቡኝ አቻፍራ ሲሸሹኝ አትክርም። አዶናይ የሚባል የመስጠት መሰጠት የተሰጠው ቅልብ ያለው ቀና ልጅ አሁን ስላለበት ስለሱ ሁኔታ ሳስብ በዲጂታጊና ዘፈን የምናውቀው ታሪኩ ጋንጊሴ ትዝ ይለኛል። መቼም ያው እኛ እንደ ጫኝና አውራጅ ሰውን መስቀልና ማውረድ ስራችን ነው ብዬ ነው። እንግዲህ አዶናይ ያው አነጋጋሪ መሆኑን ቀጥሎበታል። አሁን ላይ ትልልቅ ሰዎች ሳይቀሩ የሱን ስም እያነሱ ሲናገሩ ትሰማላችሁ። እንግዲህ ኢትዮጵያ ላይ ያለውን ኢንፍሉዌንስ ነው የሚያሳየው። ይሄ ልጅ እንግዲህ በብዙዎች ዘንድ ይወደዳል። የሚወደደው ለምንድን ነው? ያው ላይክ አንደኛ ልቡ ቀና ነው፣ ሁለተኛ ተንኮል የለበትም፣ ሶስተኛ ደግሞ ኢትዮጵያውያን ወይም ህዝቡ የሚፈልገው ይሄ ዘረኝነቱ እሱ ላይ ብዙ አናይበትም ማለት ነው። ለዛ ነው የምንወደው። ከዛ ውጪ እውቀት አለው። ጥሩ ጎኑን የምትሰማ ከሆነ ታከብረዋለህ፣ ታደንቀዋለህ። በተለይ ወጣት እሱን የሚቃወም ወጣት ከ1 ሚሊዮን አንድ ሰው ብታገኝ ነው እሱም ያልገባው እንጂ አብዛኛው ወጣት ይረዳዋል። ግን ትልልቅ ሰዎች ሆነው ላይክ የተማረን ኢቨን የሚሉ እንዲሁም ደግሞ ሶሻል ሚዲያ ረጅም ጊዜ ቆየን የሚሉ ሰዎች አሉ። እሱን ሲቃወሙ የምትሰሟቸው ማለት ነው። አይ ዶንት ኖ ምን አይነት ማይንድ ሴት እንዳላቸው ምን አይነት አስተሳሰብ እንዳላቸው እነዛ ሰዎች አላውቅም። እና እቺ ሰግጥ ፈምስ የምትለዋን ነገር እንደ ታይትል ይሄ ልጅ ያዘ እንጂ ኤቭሪዌር የሱ ማንነት በዛ የሚለካ ልጅ አይደለም። ያን ነገር የተናገረበት አውድ አለ። ያን አውድ የሚረዳው ሰው ጀስት በቃ ሰግጥ የሚለው ላይክ አንድ ለዓላማህ ነው። ዓላማህ አንድ ነገር ካሰብክ ያን ነገር ሳታሳካ ወደ ኋላ ባካፕ አታርግ፣ አትፍራ፣ ሰዎች ይሉንታ ያዘ አይነት ነገር ነው ስሜቱ ሲናገር ከሰማችሁት ማለት ነውና እነዚህ ሰዎች ግን የነሱን አንዳንድ ቦታ የተናገራቸውን ቃላቶች ፒክ የሚያደርጉት ላይክ አሁን ስለ ሴጋ ያወራው ከዚህ በፊት እንደገና ከእውቀት ጋር በተያያዘ ያወራው ነገር አለ ላይክ እሱም ይሄ ሰግጥ የሚለው ነገር ጋር በተያያዘ ሰዎችን አትፈሩ አይነት ነገር ሲል ነው እንግዲህ እነዛ የተናገራቸው ቃላቶች አሉና እነዛ ቃላቶች አይደሉም። የሱ ልጁ ማንነቱ እንደዛ አይነት ሰው አይደለም። በቀላሉ ለሚረዳው ሰው ልጁ ኢትዮጵያዊ ነው። በቃ ሰው የሚወደው ለምንድን ነው? ኢትዮጵያዊ ስለሆነ። በዘር ሰው አያምንም፣ በሃይማኖት ሰው አይከፋፍልም፣ በማንነት አይለይህም እና ይሄ ሁለገብ ኢትዮጵያዊ ነው። ኢትዮጵያዊ ደግሞ በአሁን ጊዜ ይሄን ነገር ነው የሚፈልገው፣ አንድነቱን ይፈልገዋል። ይሄ በብሔር መለያየታችንን፣ በቋንቋ በሃይማኖት መለያየታችንን ይሄን ነገር እየሰበረ ያለ ልጅ ነው። ከትልልቅ ሰዎች ብዙ ነገር ይማራል ካያችሁት፣ ይረዳል። ሲረዳ ደግሞ ካያችሁት እምነት አይለይም፣ ሁሉም ጋር ይደርሳል። የሰዎችን ህይወት ለመቀየር የሚሄድበት ርቀት ተመልከት። ይሄን ነገር ካየው በዚህ ወጣትነት እድሜው የሰራውን ነገር እናንተ ትልልቅ ሰዎች ሆናችሁ ስላልሰራችሁት ነው በቃ በዚህ ላይ የምታብዱት ማለት ነው። ኢትዮጵያ በእናንተ ዘመን ላይ ምንም ስላልሰራችሁ ነው እንደዚህ ዳሃ ሀገር ያስረከባችሁን ማለት ነው። የተሻለ ነገር ሰርታችሁ ቢሆን ኖሮ እኮ የተሻለ ሀገር እንድረከብ ነበር። ሶ ይሄኛው እንግዲህ አንድ ሀገር የሚባለው እኮ የሆነ የህዝቦች ቅብብሎች ነው ራይት። ሶ እናንተ ሰርታችሁ ያለፋችሁትን ነገር ይሄ ልጅ ሰርቶ ሲያሳየን እሱ ላይ ኮምፕሌክስ መጣበት ማለት ነው። እነዚህ ሰዎች እንደዚህ አይነት ስሜት አላቸው ብዬ ነው የማስበው ማለት ነው። ስለዚህ እናንተ ሰዎች ፕሊዝ ላኩላቸው። በቃ ተውን። ይሄን የዚህን ዘመን ወጣት ተውት። የእናንተ ዘመን ኦልሬዲ አልፏል። ምንም ነገር ስላልሰራችሁ
የተሻለ ሀገር አላስረከባችሁንም። ስለዚህ እኛ ደግሞ በመሰለን መልኩ እየተረዳዳን እየተጋገዝን ሀገራችንን እንቀይር እና የእናንተ አሳሰብን እኛ ላይ ያጫኑብን ለማለት ነው። ይሄ ልጅ አሁንም ይችላል። ወጣቶች በተለይ እድሜያችሁ ከ40 በታች የሆናችሁ ሰዎች ይሄ ልጅ ደግፉት። ይጠቅማችኋል እንጂ አይጎዳችሁም። የምሬን ነው ነገራችሁ። ያንን ለማለት ነው። ሰላም ለኛ፣ ሰላም ለኢትዮጵያ፣ ሰላም። በዚህ ህይወት ላይ ሁሉም የሌላችሁና ያላችሁ ነገር በሁለት ሰከንድ እንደዚህ እንዲኖራችሁና እንዳይኖራችሁ የሚያደርግ ፈጣሪ እንዳለ እንዳትረሱ። ካላችሁ አመስግኑ፣ ከሌላችሁ ጠይቁና ጠብቁ። ይመቻችሁ።